እና ዛሬ በዚህ ቤተክርስቲያን በተልእኮ ላይ በተሰኘው ፕሮግራማችን ስለ ጥሪ ውይይት ለማድረግ ነው እንግዲህ እዚህ ያለ ነው። የጥሪ አገልግሎት ምንነት ለመነጋገር እና ኃላፊነትም ተጠያቂነትም ያለው አገልግሎት ነው። ስለዚህ ጥሪ ምንድነው ተብሎ ሲጠየቅ እንግዲህ እነዚህ 62ቱ መልእክቶች ግልጽ ሊሆኑልን የሚገባው የሚያነሱት የጥሪ ትርጉም ወይ የሚያቀርቡት የጥሪ ትርጉም በተለይ በክህነትና በገዳማዊ ሕይወት ላይ ያተኮረ የጥሪ ግንዛቤን ነው። የመጀመሪያው እንግዲህ ግልጽ የሆነው የቤተክርስቲያን ተልእኮ ይሄው ላለፉት 62 ዓመት ያህል በኃላፊነት በባለቤትነት ስለ ጥሪ የምታስተምር ቤተክርስቲያን አለችን። እንግዲህ የጥሪ አገልግሎት በተመለከተ ትልቅ ሀብት አላት ቤተክርስቲያን። እንግዲህ የተጻፉ እነዚህ ሀብታት ተጠቅመን እንግዲህ ብዙ ለተልእኮ የሚነሳሱ ጥሪ ያለን ብለው ወደ ቤተክርስቲያን የሚመጡ በተልእኮ ላይ ሕይወታቸውን ሰጥተው መስራት የሚፈልጉ ግለሰቦችን ማገዝ የምንችልበት ምንጭ ትልቅ ምንጭ ነውና ይህ እንግዲህ ሰነድ ምን ያህል እንደተጠቀሙበት እንግዲህ እገምታለሁኝ በእርስዎ በኩል እና ይህ ደግሞ ለራስ ብቻ ሳይሆን ለሌሎችም ምን ያህል ጥቅም እንዳለው በተለይ በእርስዎ በኩል ወይም እርስዎ ያዘጋጇቸው በጥሪ አገልግሎት ላይ በጥሪ ሕይወት ላይ ለመኖር የመጡ መነኮሳት ናቸው። በእርግጥ ወደዛ እንደው እሱ ላይ ብናተኩር እነዚህ እንግዲህ ብዙ ተጠቅመዋል። ይህም የሚሆንበት ምክንያት ቤተክርስቲያን ከምታስተምረው አስተምህሮ መሰረት አድርገው ስላስተማሯቸው ስላበቋቸው ነው እና የበቁትም እንግዲህ የነሱም የራሳቸውም አስተዋጽኦ ያስፈልጋል። ተጠርተው የሚመጡትም የነሱም ትልቅ አስተዋጽኦ አለበት እና የሁለቱንም እንዳው ስንመለከት እና ወደ ሀገራችንም ወደ ኢትዮጵያ መጥተን እንደው ይሄ የጥሪ አገልግሎትን አስመልክተን ስንል በጥሪ አለን ብለው የሚመጡ ግለሰቦችን ለማዘጋጀት ያሉ ኃላፊዎች አሉ። በዚህ በጥሪ ሕይወት ላይ ራሳቸውንም በዚያ አዘጋጅተው የመጡ ሌሎች በዚህ ጥሪ ላይ ደግሞ ሕይወታቸውን ለመስጠት የፈለጉትንም የሚያዘጋጁና የሁለቱ እንትን ወደ በሀገራችን ደረጃ ያለው እንደው ትንሽ ብንዳስስ እና ምን ያህል ዝግጅት ተደርጎ ይሆን በተለይ በተለያዩ ደረጃዎች እንግዲህ ለጥሪ የቀረቡ ሰዎችን የሚያዘጋጁ አካላት አሉን እና በዚህ ላይ እንግዲህ ምን ያህል ተሰርቷል? እርሶም ካሉት ልምድ እዚህም በነበሩ ጊዜ አሁንስ ምን ያህል መሰራት አለበት? ለጥሪም ደግሞ ተዘጋጅተው ያለን ብለው የሚመጡ ግለሰቦች እንደው በምን ሁኔታ ላይ መሆን ነው ያለባቸው? ምንስ ማድረግ አለባቸው? እነዚህ ሰነዶችስ ለሁለቱም አካላት እንግዲህ ትልቅ ምንጭ ናቸውና እንዴት መጠቀም አለባቸው ብለው ያስባሉ? ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ከጻፉት አንዱ የጥሪ መልእክት በመነሳት በዛ መልእክታቸው የ2016 አካባቢ ይሆናል ብቻ እርግጠኛ አይደለሁም ማየት ይቻላል። ግን የእሳቸው መልእክት ላይ እንዴት ጥሪን በሚመለከት ከቅስቀሳ ጋር በተያያዘ ምን ሊደረግ እንደሚገባ ቅደም ተከተል አስቀምጠዋል እና የመጀመሪያው ለምሳሌ ያህል እንዴት በሀገረ ስብከት ደረጃ የጥሪ ቢሮ የጥሪ
ኃላፊ ሊመደብ እንደሚገባ እና ያንንም ነጥብ ሲጠቅሱ ለጳጳሳት መልእክት በመላክ ነው እና ጳጳሳቶችን ባላችሁ ሀገረ ስብከት የጥሪ ቢሮ የሚቋቋምበትን አካሄድ አስታውሱ፣ ተመልከቱ የሚል በጣም ደግሞ ጥልቅ ሂደት ውስጥ ሁሉ ገብተዋል። በዚህ መልእክታቸው ላይ ለምሳሌ ያህል በዛ ቢሮ ውስጥ የምትመድቡት ካህን ይላሉ። ለምሳሌ ያህል በዛ ቢሮ ውስጥ የምትመድቡት ካህን እንዲሁ ዝም ብሎ ወጣት ስለሆነ ብቻ አሁን በቅርቡ ክህነት የተቀበለ ወጣት ስለሆነ ከወጣቶች ጋር በቅርቡ ሊሰራ ይችላል በሚል ሐሳብ ብቻ ተነሳስታችሁ አትመድቡ ይላሉ። ምክንያቱም ከበስተጀርባው ብዙ አሁን እነዚህ መልእክቶች እንዳየነው ብዙ ርዕስ አለ። የጥሪ ግንዛቤ ከጥሪ ፍልስፍና ከጥሪ በስተጀርባ ያለው ፍልስፍና ያለው ነገረ መለኮታዊ ሐሳብ፣ መንፈሳዊ ሐሳብ፣ መጽሐፍ ቅዱሳዊ ሐሳብ ያ ሁሉ እንግዲህ ብዙ ርዕስ ያለው ስለሆነ የህይወትን ልምድ የሚያካትት ይፈልጋል ይላሉ። እና ምን ለማለት ነው? በመዋቅር ደረጃ ርዕሰ ሊቃነ ጳጳሳት በእንደዚህ አይነት ሁኔታ በጣም ዲቴይልድ በሆነ አይነት መልኩ አቅርበውታል። ስለዚህ በሀገረ ስብከት ደረጃ አንድ ቢሮ ቢቋቋም እና በዛ ቢሮ ላይ አንድ ኃላፊነት ያለው ሰው ቢመደብ ያንን ኃላፊነት ደግሞ የሚወጣው ግለሰብ እነዚህን መልእክቶች 62ቱም መልእክቶች በደንብ ጠንቅቆ የተረዳ እንዲሆን፣ ምክንያቱም የጥሪ ቢሮ እስከሆነ ድረስ ጥሪ ምን እንደሆነ ያ ግለሰብ ደግሞ ጠንቅቆ ሊያውቅ ይገባል እና እነዚህን መልእክቶች ያገናዘበ ይሆናል። ከዛ በሀገረ ስብከት ውስጥ የሚካሄዱ ጥሪ ነክ የሆኑ እንቅስቃሴዎችን በማቀናጀት ደረጃ በመቆጣጠር ሳይሆን በማቀናጀት ደረጃ የሚሰራ ነገር ይኖራል። ለምሳሌ ያህል ገዳማውያን በጥሪ ዙሪያ ላይ የሚሰሩትን በማቀናጀት ደረጃ ያንን እንግዲህ የበላይ ሆኖ የሚመራው የሀገረ ስብከቱ ተቋም ወይም ቢሮ ይሆናል ማለት ነው። ከዛ እነዚህን አካሄዶችን መሰረት ካስያዝን በኋላ እነዚህን ጥሪ አለን ብለው የሚመጡትን ግለሰቦች ወጣቶችን ደግሞ በምን አይነት ሁኔታ ነው የምናስተናግደው የምናግዛቸው የሚለው ይመጣል እና አሁንም ተመልሰን እነዚህ ወጣቶች ጥሪ አለን ብለው የሚመጡት አጀንዳቸው አንድና አንድ አጀንዳ ነው፣ ጥሪ ነው። ጥሪ ስለሆነ እንግዲህ በጥሪ ዙሪያ ላይ ማንኛውም ማወቅ የሚገባቸውን ነገር እንዲያውቁ ማገዝ ይጠበቅብናል። ያንን ማድረግ ደግሞ የሚገባን እኛ በኃላፊነት ላይ ተቀመጥን በጥሪ አገልግሎት ላይ ስራዬ ብለን የተሰማራን እንሆናለን ማለት ነው እና ወጣቶች ስለ ጥሪ ምንነት አውቀው ነው መግባት ያለባቸው እና በዚህ ምክንያት ለምሳሌ በእኛ ማህበር ለ16 ዓመት በወጣቶች ህንጸት ላይ ለክህነት የሚዘጋጁትን እነሱን ሳዘጋጅ ቆይቻለሁ እና የመጨረሻው 8 ዓመት በዛምቢያ ቆይታዬ ተመካሪያን እንግዲህ ፊሎዞፊ ተምረው ጨርሰው ለ2 ዓመት የተመክሮ ፕሮግራም የሚመጡበት ፕሮግራም ላይ ነው ኃላፊነት የነበረኝና እዛ ፕሮግራም ላይ የ2 ዓመት ፕሮግራም ላይ እነዚህን መልእክቶች ለ10 ወር ያህል በየቀኑ የምናስተምርበት ፕሮግራም አለ። ለ10 ወር ማለት ነው። እያንዳንዱን መልእክት በደንብ አይተን ጥያቄዎች ተነስተው ግልጽ ያልሆኑ ነገሮች ተብራርተው ይህ የሚሆነው ለምንድን ነው? እነዚህ ግለሰቦች ጥሪ ያለን ብለው እስከመጡ ድረስ በጥሪ ዙሪያ ላይ ከነሱ የሚበልጥ ማንም ሊኖር አይገባም። በእውቀት ደረጃ ማወቅ ይጠበቅባቸዋል። ካላወቁ እኮ እንዴት ነው ልክ ጉዞውን በግራ እግር መጀመር ይሆናል እና በግራ እግር ጉዞውን ስትጀምር ወልከፍ ያለ አይነት አካሄድ ውስጥ ልትገባ ነው። ስለዚህ በተስተካከለ አይነት አካሄድ ቢጀመር ጉዞ በኋላም እኮ ያንን ወጣት ለምሳሌ ጥሪህን በሚመለከት ያለኝ እይታ እኔ እንደ ኃላፊ ያለኝ እይታ ይሄ ነው ብዬ ብነግረው ያንን ግለሰብ እሺ ብሎ ሊቀበልም የሚችልበት መድረክ ይኖራል። ስለዚህ አንድን ወጣት በጥሪ ጉዞ እንዲቀጥል ወይም እንዳይቀጥል ኃላፊነት ያላት ደግሞ አሁንም ቤተክርስቲያን ስለሆነች ያንን ደግሞ ተግባር የምታከናውነው በኃላፊነት በተመደቡት ግለሰቦች ነው እና ከነዛ ወጣቶች ጋር በምን ቋንቋ ነው መነጋገር የምንችለው?
ጥሪውን እንዲቀጥል ወይም እንዳይቀጥል፣ ጥሪዋን እንድትቀጥል ወይ እንዳትቀጥል በምን አይነት ቋንቋ ነው መግባባት የምንችለው? ጥሩ ግንዛቤ ከሌለ በዚህ ምክንያት ለጥሪ ለምንኩስና ህይወትም እንዲሁም ደግሞ ለጋብቻ ህይወትም የሚዘጋጁ ግለሰቦች ዋነኛ መነሻ ነጥባቸው ጥሩ የሆነ የጥሪ ግንዛቤ ሊሆን ይገባል። እዛ ላይ ከተሰራ ለቀጣይም በሂደትም ለምሳሌ እነዚህ ወጣቶች ክህነት ተቀብለው ሲያገለግሉ እና በቁምስና ተመድበው ሲያገለግሉ የሚያገለግሉበት ዋነኛው ምክንያታቸው ጥሪያቸው ነው እና ለጥሪያቸው ጥሩ ግንዛቤ ካላቸው እስከ መጨረሻቸው ድረስ ለጥሪያቸው ታማኝ ሆነው የመሄድ ደስተኛ ሆነውም ጥሪያቸውን የመኖር አቅጣጫ በዚህ አይነት መልኩ ይሆናል ሊፈጠር ይችላል። ይህ ሳይሆን ሲቀር ግን ጥሪ ምክንያት መሆን ሲገባው ሌላ ከጥሪ ጋር የማያያዝ ሌላ ምክንያት ይዘው የሚገቡ ከሆነ ዋና ተጎጂ የሚሆኑት ራሳቸው ግለሰቦቹ ናቸው። በዚህ ምክንያት ርዕሰ ሊቃነ ጳጳሳት አሁንም ከዚህ ጋር ሲናገሩ ምን ይላሉ? እንደዚህ ጎን ለጎን የሚሄዱ ምክንያቶችን ይዛችሁ አትሂዱ ይላሉ። አንድ ሌላ ዓላማ ይዤ ለምሳሌ ያህል ገዳም ውስጥ ብገባ የገዳሙ ዓላማን የማያንጸባርቅ ሌላ ዓላማ ይዤ ልክ እንደ ባቡር ሀዲድ ጎን ለጎን ማራመድ እፈልጋለሁ ብሎ አንድ ግለሰብ ቢገባ መጀመሪያ የሚጎዳው ያ ግለሰብ ይሆናል። ምክንያቱም ሕይወቱን ነው የሚያባክነው። ስለዚህ ቤተክርስቲያንም ኃላፊነቷ ከዚህ ጋር የተያያዘ ነው። ግለሰቦች ሕይወታቸውን እንደዚሁ በከንቱ እንዳያባክኑ ተገቢ ባልሆነ ቦታ ውስጥ ራሳቸውን አስገኝተው ተገቢ ባልሆነ ምክንያት ሕይወታቸውን እንዳይመሩ ቤተክርስቲያን ኃላፊነት አላት እና ስለዚህ ለጥሪ ያለን ብለው የሚመጡ ወጣቶች በሙሉ ጥሩ የሆነ የጥሪ ግንዛቤ ከሁሉ በላይ ለራሳቸው ግልጽ የሆነ ጥሪ ምንድነው ሲባል ሳይንተባተቡ ሳይንኮላተፉ ጥሪ ማለት ይሄ ነው ብለው ቤተክርስቲያን በምታስተምረው መሰረት ማብራራት መቻል አለባቸው እንጂ ጥሪ ማለት እንዲህ ነው እያለ አንድ ግለሰብ በግምት የሚናገረው ነገር ሊሆን አይገባም። ምክንያቱም መጨረሻው ላይ ጥሩ የሆነ አይነት መድረሻ ስለማይኖር ሕይወት በዚህ አይነት መልኩ መባከን ስለሌለባት እና ሕይወትን በቁም ነገር እንድንኖር እስከተጠራን ድረስ ጥሪያችንን ደግሞ ጥሩ አይነት ሁኔታ አውቀነው ተገንዝበነው ደስ እያለን በነፃነት እያደግንበት እየበለጸግንበት የምንኖረው ጥሪ ሊሆን ይገባል እንጂ 10 ዓመት ተጉዤ በኋላ ይሄ እኮ ጥሪ ያልነበረም ተሳስቼ ነው ብሎ አንድ ሰው ከ10 ዓመት በኋላ ሌላ አቅጣጫ ውስጥ ቢገባ ያ ሁሉ 10 ዓመት ብኩን ሆነ ማለት ነው እና ይህ እንዳይሆን ለወጣቶቻችን ጥሪ ያለን ብለው ለሚመጡት ወጣቶች እገዛ መስጠት ግድ ይላል። የጋብቻ ጥሪም እንደዚሁ በጋብቻ ሕይወት ውስጥ ግለሰቦች እንደዚሁ ጥሩ አስተማማኝ የጥሪ ምክንያት ሳይኖራቸው ጋብቻ ውስጥ እንዳይገቡ ማገዝ ያስፈልጋል። ምክንያቱም በኋላ የሚመጣው መዘዝ ሌላ ስለሆነ አንድ ወጣት ግን ጥሪው ጋብቻ እንደሆነ አውቆ አንድ ወጣት ጥሪዋ ጋብቻ እንደሆነ አውቃ ስትገባ እያንዳንዱ የጋብቻ ሕይወት ትርጉም እያለው ትርጉም እየሰጣቸው እያደጉበት በነፃነት በእውነት እያደጉበት እየጎለበቱበት የሚሄዱበት አቅጣጫን ያገኛሉ። ይህ የሚሆነው የጋብቻ ጥሪን በጥሪነቱ ጠንቅቀው ከተረዱት ነው። ካልሆነ ቅድምም እንዳልኩት በተሳሳተ ምክንያት ይገባና በኋላ መጨረሻ ላይ የማይሆን አይነት እርምጃ ጊዜ አቃጥሎ ሌሎችን እንደዚሁ ደግሞ ጎድቶ አሳዝኖ አስከፍቶ ከመኖር ይልቅ ከመጀመሪያውኑ እንግዲህ ጥሪውን ተገንዝቦ መረዳትና በዚህ አይነት አካሄድ መግባት ይገባል ብዬ አስባለሁ። ማንኛውም ጥሪ ውስጥ ቤተክርስቲያን እንግዲህ ለዚህ ኃላፊነት አላት። ቤተክርስቲያን ለዚህ ኃላፊነት አላት። እውነት ነው። ይሄንን የተቀበለችውን ከቅድስት መንበር ለመላው ዓለም ባሉት እንግዲህ መዋቅሯ የምታስተላልፈው መልእክት ነው እና ያም ማለት እንግዲህ የምታስተላልፈውም የጥሪ ባለቤት የሆኑት እንግዲህ በሰበካ ደረጃ እንደ ጳጳስ በገዳም ደረጃ ደግሞ እንደዚሁም የገዳም
ኃላፊዎች፣ የበላይ አለቆች እንግዲህ በዚህ ላይ እየሰሩ ነው። ይህን ተቀብለው በሰበካም እንዳሉት የጥሪ ቡድን እንዲኖር የማድረግ ይህም ደግሞ ያው ለተልኳቸው ወሳኝ ስለሆነ ጥሪ ያለን ብለው የሚመጡ ግለሰቦችም ጥሪያቸውን ፍሬያማ በሆነ መንገድ ለይተው ያው የዚህ የዲሰርንመንት ጊዜም አለ። ያንን ለመለየት ጥሪያቸውን ለመለየት እውነትም ተጠርቻለሁ ወይም በሚለው ሂደት ላይ ነው። አሁንም ለ2 ዓመት እንግዲህ ቅድም እንዳሉት ኖቪሼት ተብሎ የሚባለው የተሞክሮ ጊዜ ያንን እንግዲህ ለመለየትም ነው። እውነትም ተጠርቻለሁ እውነትም ወይስ ደግሞ ሌላ ተጓዳኝ የሆነ ሌላ ዓላማ አለኝ ብሎም ለመጨምር ነውና እዚህ ላይ እንግዲህ የሚመጣውም እዛም ደግሞ የሚመጣበት ቦታም ያለ በኃላፊነት ያለው እንግዲህ ትልቅ ተጠያቂነት ያለው ነገር ነው። የራስም እንደዚሁም ደግሞ የበላይም የሆነው በዚህ ላይ ኃላፊነት ተቀብሎ ይህንን የሰው ሕይወት ነው እና ቀላል እንትን አይደለም። ስለዚህ ይሄ የቤተክርስቲያን ተልእኮም ጉዳይ ነው መጨረሻና በዚህ ላይ እንግዲህ ብዙ ሊባል ይችላል ብዬ አስባለሁኝ። በተለይ ይሄ ጉዳይ የቤተክርስቲያን ተልእኮ አካል ነው እና በጥንቃቄ ሊያዝ ይገባል። ካልሆነ ግን የቤተክርስቲያን ተልእኮ ሊራመድ አይችልም። ለ10 ዓመታት ባለንበት የምንቆይበት ሁኔታ ሊያመጣ ይችላል እና ከዚህ አንጻር አሁንም ቤተክርስቲያን ላይ ለማስተዳደር የተሾሙት ርዕሰ ሊቃነ ጳጳስ ሌዮን 14ኛ ስለ ተልእኮ ቤተክርስቲያን ተልእኮ ጉዳይ የስብከተ ወንጌል ጉዳይ የበለጠ ለማተኮር በፊት ከነበሩት ባለፉት ዘመናት ከነበሩት ርዕሰ ሊቃነ ጳጳሳት በበለጠ ስለ ተልእኮ የተናገሩ ነውና እንደዚህ አይነት ጥሪና የጥሪ አገልግሎት ጠንካራ ባልሆነበት ከተልእኮ ጋር ተያይዞ ደግሞ እንደ ተልእኮ ታይቶ በማይሰራበት አካባቢ እንደዚህ አይነት መልእክቶች ሲመጡ እንዴት ነው እጅና እግር አግኝተው በሀገር ደረጃ በሰበካ ደረጃ በገዳም ወይም ደግሞ በቁምስና በቤተ ጸሎት ደረጃ ወርዶ መስራት የሚቻለው የሚለውም ላይ ትንሽ ቆይታ ብናደርግ። ያው ልክ ነው። በእርግጥ እንግዲህ መሰረቱ በጥሩ አይነት ሁኔታ የተዘጋጀ ካልሆነ ልክ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ላይ ስለ ዘሩ ምሳሌ በተናገረው መሰረት እንግዲህ መሬቱ በጥሩ አይነት ሁኔታ ካልተዘጋጀ የፈለገ አይነት ዘርም ቢጣል ፍሬ ማፍራቱ እንደዚህ በጣም ውስን ነው የሚሆነው። ያንን ማለት እንችላለን እና በአካባቢያችን ምናልባት በዚህ ርዕሰ ሊቃነ ጳጳሳት ሌዮ የሚያስተላልፉት መልእክትን ስንመለከት እንግዲህ እኛ ላይ ነው የሚወርደው። መሬቱ እኛው ነው፣ እኛ ነን እና ለዚህ ለሚመጣው ለሚዘራው ዘር ይህ መሬት ምን ያህል ዝግጁ ነው የሚለው ነው ርዕሱ እና እዛም ላይ እንደ አቅማችን እንግዲህ በምን አይነት ሁኔታ የት ቦታ ላይ ነው የጎደለው መሬቱን በምን አይነት ሁኔታ ብናዘጋጀው ነው ለሚቀጥለው ዘር በጥሩ አይነት ሁኔታ ተቀብለን ማስተናገድ የምንችለው። ስለዚህ ምን ጎደለን፣ በምን አይነት ሁኔታ የጎደለንን ማስተካከል እንችላለን እና በተለይ ደግሞ እርሱም በዚህ ባለው ኃላፊነትም የሐዋርያዊ ስራውን በሚመለከት አሁንም ቅድም የተካፈልነው ስብሰባም ላይ በትንሹ ለመረዳት ችያለሁ። ከምዕመናን አካባቢ የሚመጣው ሀሳብ ያሉት ጥያቄዎች ያሉት ደግሞ እንቅስቃሴዎች እየተካሄዱ ያሉ ነገሮች ያ ሁሉ እንግዲህ በሌላ አነጋገር ምሳሌያዊ በሆነ አነጋገር እንደ መሬቱ እንግዲህ ያ ነው። የት ቦታ ላይ ምን ጎሏል፣ የት ቦታ ላይ ጥሩ አለ፣ የት ቦታ ላይ ይበልጥ ደግሞ ሊጨመር ይችላል የሚለው ነው እና ተልእኮም በሚመለከት የጥሪ አገልግሎትንም በሚመለከት ያለን ነባራዊ ሁኔታ ምንድን ነው፣ ምን ጎደለን እና ምናልባት እኔ በግል አስተያየት ከሲኖዶስ ጀምሮ
በዚህ ጽሕፈት ቤት በተካሄደው በተቀናጀው ሲኖዶስ ፕሮግራም ላይ ከታቀዱት እቅዶች መካከል አንዱ የጥሪ ርዕስ ነው እና ያንን በምን አይነት ሁኔታ አሁንም አጠናክረን መስራት እንችላለን። ያ ከተሰራና መሬቱ በጥሩ አይነት ሁኔታ ከተዘጋጀ ርዕሰ ሊቃነ ጳጳሳት የሚያስተላልፉትንም መልእክት በጥሩ አይነት አቋም፣ በጥሩ አይነት ብቃት፣ ዝግጁነት ተቀብለን ፍሬያማ ወደሆነ አይነት አቅጣጫ ለመምራትም ተስፋ አለኝ ብዬ አስባለሁ። ስለዚህ ምናልባት የጎደሉ ነገሮች ካሉ እነሱን ማሟላት እንዲሁም ደግሞ ባሉን በስኬቶቻችንም ላይ እግዚአብሔርንም እያመሰገንን ከስኬቶቻችን የሚመጣውን ደግሞ ብርታትና ተስፋ ያንን እንደዚሁ አጎልብተን የምንሄድበት አቅጣጫን ደከመን ሰለቸን ሳንል የምንሰራው ነገር ነው የሚጠብቀን ብዬ አስባለሁ። ለዚህም ደግሞ እግዚአብሔር ይመስገን ብዙ ዝግጁ የሆኑ ራሳቸውንም በለጋስነት ለማቅረብ የሚፈልጉ ብዙ ምዕመናን እንዳሉም አውቃለሁ። ገዳማውያንም እንደዚሁ። ስለዚህ ምናልባት አቀናጅቶ በጥሩ አይነት ሁኔታ ሊሰራ ይችላል ብዬ አስባለሁ። ለምሳሌ ያህል በጥሪ ዙሪያ ላይ በእርግጠኝነት እያንዳንዱ ገዳም ወይም ማህበር በዚህ ኃላፊነት ላይ የተመደበ ሰው እንደሚኖረው እርግጠኛ ነኝ። እነሱን እንግዲህ ማሰባሰብና ማዋቀር የእነሱንም እገዛ በመጠቀም በሀገረ ስብከት ደረጃ እነዚህን አገልግሎቶች ማቀናጀቱ ላይ ይሆናል። ከዛ በጥሪ ዙሪያ ላይ ወጣቶቻችን ጋር ደግሞ ስንቀርብ ጥሪ ይሄ ነው ብለን በጥሩ አይነት ሁኔታ ማስተማር የምንችልበት አካሄድን ከመሰረትን በኋላ ያ መሬቱ እየተዘጋጀልን ይሄዳል። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በ1993 መልእክታቸው ላይ የጥሪ ባህል ብለው ይናገራሉ። ባህል ብዙ ጊዜ ስናስብ ይሄ የአማራ፣ የኦሮሞ፣ የትግሬ የሚል አይነት ባህል እናስባለን። ግን ርዕሰ ሊቃነ ጳጳሳት እንደዛ አይነት ባህል ሳይሆን የሚያወሩት አካባቢውን፣ የምንተነፍሰውን አየር፣ ነባራዊ ሁኔታውን፣ መሬቱን፣ ዘሩ የሚዘራበትን ቦታን ነው የሚያመላክቱት እና የጥሪ ባህልን መመስረት የምንችለው በዚህ አይነት መልኩ ይሆናል። ማለት እንደዚህ ተቀናጅተን ስንሰራ በኋላ የጥሪ ርዕሶችን ማስተላለፍ የምንችልበት አካሄድ በጣም እየቀለለና ጥሩ ቅንጅትም ያለው ሆኖ ይቀርባል። በኋላም ደግሞ ወጣቶቻችን የዚህ ቡራኬ ተካፋዮች ይሆናሉ። ወደፊትም ደግሞ ቤተክርስቲያናችን እንደዚሁ እያደገች ጌታችን ኢየሱስ ክርስቶስ ለምኑ ብሎ የተናገረውን ነገር ጥሩ እየታየ ለምነንም ያገኘ ነው ቡራኬ እንደሚሆን እናስባለን። ምክንያቱም ብዙ ጥሪዎች ይመጣሉ እያስባለሁ። በደንብ ከተሰራ እና የጥሪ ባህል ከተመሰረተ ጥሩ የሆነ ደግሞ መሬት ከተዘጋጀ ዘሩ ሲዘራ በጥሩ አይነት ሁኔታ የሚበቅልበትና የሚያብብበት እድል ይኖራል ብዬ አስባለሁ እና ለዚህም ተጠርተናል ብዬ አስባለሁ። እንግዲህ ያው የጥሪ መሬት ያሉት ላይ ብንመጣ ያው አለ አውዱ እና አውዱ ላይ ደግሞ አገልጋዮች አሉ። ጥሪ አገልጋዮች እንበላቸው እና እዚህ ላይ ሰፋ ባለመልኩ እንደየአካባቢው ይሰራል። በዓለም አቀፍ ደረጃም እንደየአካባቢው የቤተክርስቲያን ኃላፊዎች ጊዜውን ባማከለ መልኩ ትኩረት ሰጥተው የሚሰሩባቸው ሁኔታዎች አሉ። ለምሳሌ በአውሮፓ ያለው አውድ ይለያል። በዚህ ጊዜ ወጣቶች በስፋት ወደ ቤተክርስቲያን እየሄዱ ባሉበት ዘመን አይደለም ያሉት። በተለይ ከ90ዎቹ ከ80ዎቹ ወይም ከ60ዎቹ እንበል ጀምሮ ባለፈው ክፍለ ዘመን እንግዲህ አሁን እንደውም የተሻለ ነው የሚሉበትም ሁኔታ አለ እና በጣም ከበድ ያለ ወጣቶች ወደ ቤተክርስቲያን የማይቀርቡበት ጊዜ ትኩረታቸው ወጣቶችን ወደ ጥሪ ለመሳብ ብዙ አይነት ዘዴዎች በመጠቀም ይሰራሉ። እና በሀገራችንም እንግዲህ ወደዚህም ብንመለስ የጥሪ ታሪክ ይወጣል ይወርዳል። እርስዎ በነበረው ጊዜ ለምሳሌ 200 ተማሪዎች ነበራችሁ በዚህ በኢንተርዳዮሲዛን ሜጀር ሴሚናሪ እንበል
የዚህ አብይ ዘርዓ ክህነት የሁሉም ሰበካዎች ብዙ ገዳማትም እዚያ ያስተምራሉ። አሁን ግን ወደ እዚያ ቁጥር የለም እና ይህ ደግሞ ያው ጊዜው የሚጠይቀው ነገር እንዳለ ነው የሚያሳየው። እንዴት ነው የያዝነው እና ያሉትስ በምን ሁኔታ ነው የተያዙትም የሚለው ጥያቄ ደግሞ ይይዛል። ቤተክርስቲያን ደግሞ በሌላ በኩል ቀጥላ በዚህ ሁኔታ ጊዜውን ባማከለ መልኩ ለመያዝ የሚቻል መልእክቶች ይተላለፋሉ። ይህም ሀብት ነው እና ምን ያህል እንግዲህ ያለንን የኛ አውድና ያለንን ኒድ እንበለው ወይም ፍላጎት ጥሪ እንዲስፋፋ ይፈልጋል። ሰበካዎች ብዙ በተልእኮ ላይ የሚሰሩ አገልጋዮች ይፈልጋሉ። ገዳማትም በተመሳሳይ ግን ምን ያህል ይህንን አቻችለን ነው የምንወስደው የሚለው አሁንም በተለያዩ በሚካሄዱ ጉባኤዎች በአገር አቀፍ ደረጃም ምናልባትም በሰበካዎች ደረጃም የሚነሳ ነውና ስለዚህ እዚህ ላይ ብዙ መሰራት እንዳለበት ነው የሚታየው። እድሎች አሉ፣ ምናልባትም ተግዳሮቶችም ይኖራሉ ቤተክርስቲያን ጊዜው ያመጣቸው። ነገር ግን እኛ ክሪኤቲቭ በሆነ መንገድ እንዴት አድርገን ነው ወጣቶች እና ጥሪም ያላቸው አንዳንድ ጊዜ ወደ ቤተክርስቲያን ቀርበው ጥሪያቸውንም እስኪ ሄጄ እንትን ልበል ልሞክር እንዳይሉ የሚገፋፋቸውም ነገር አለ የሚሉም አይጠፉም። ከአብነት ጋር ከተለያዩ ነገሮች ጋር ተያይዞ ያሉ ነገሮች ማለት ነው። ስለዚህ የጥሪ አገልግሎትና ተልእኮ አብረን በምናይበት ጊዜ ሰፋ ያሉ ተግዳሮቶች እንዳሉብን ይታየኛል እና እንዳው ሙሉ በሙሉ አሁን ሁሉንም አንስተን መነጋገር አንችልም። በዚህ ምናልባትም ሰፋ አድርገን በዚህ ርዕስ ላይ ሌላ ጊዜ ማንሳት እንችላለን። ተመልካቾቻችንም የሚያነሷቸው ነገሮች ሊኖሩ ይችላሉ በዚህ ላይ እና አሁን ግን ይሄ ጥያቄ ትልቅ መሆኑን በሌላም ሀገር በሌላም አፍሪካ ሀገር እንበል ካሉት ሁኔታዎች ካሉት ልምድም አንጻር አስፈላጊነቱን ብናነሳና በኋላ በሌላ ጊዜ ተመልሰን ደግሞ እንደው አዲስ ምዕራፍ ለመክፈት በዚች ባለንበት የኢትዮጵያ ካቶሊካዊት ቤተክርስቲያን የጥሪም ባህል ሲባል ደግሞ የአካባቢውንም ደግሞ አውድ ያማከለ እንዲሆን በሚል መሰራት አለበትም የሚለውን ጨምሮ አዲስ ምዕራፍ መስራት ያስፈልግ ይሆናል። ለዚያም የሆነ ነገር እንወያይ ይሆናል እና ግን አስፈላጊነቱ ላይ ትንሽ የእርሶን ምልከታ ከውጭም እንደመጣ ሰው ከውጭ ሆኖ ወደ ውስጥ እንደሚመለከት ሰውም እንደው ምኞቶን እንዲህ ቢሆን እመኝ ነበር የሚሉትም ነገር ካለ ያነሱልን ነው። በእርግጥ እንግዲህ ለ8 ዓመት ያህል እዚህ ኢትዮጵያ አዲስ አበባ ሀገረ ስብከት ውስጥም አገልግሎት ስሰጥ ቆይቻለሁ። የኮምቦኒ ማህበር ዘርዓ ክህነት ተማሪዎችን በማገዝ አገልግሎት ላይ ማለት ነውና በዛም ጊዜ የነበሩ እንቅስቃሴዎች ነበሩ በጥሪ ዙሪያ ላይ። ለምሳሌ ያህል የጥሪ ክብረ በዓል በሚመጣበት ፋሲካ በኋላ በአራተኛው እሁድ ዕለት በተቻለ መጠን ከተማሪዎቻችን ጋር ከቅዱስ ፍራንቺስኮስ ተቋም ጋር እጅ ለእጅ ሆነን በመስራት ቁምስናዎች ጋር ተመድበን የምንሰራው ፕሮግራም ነበረ። ለምሳሌ የኮምቦኒ ተማሪዎች ላዛሪስት ይመደቡና ያንን የጥሪ እሁድን ከጽዮን ማርያም ቁምስና ጋር አብረው ያከብራሉ። በዛም ሂደት ውስጥ እነዚህ ተማሪዎች የሚሰጡት አገልግሎት አለ። ለምሳሌ የጥሪ ምስክርነትን በመስጠት ስርዓተ ቅዳሴውን በማገዝ የተለያዩ ደግሞ ከጥሪ ጋር የተያያዙ ጽሁፎችን እንዲሁም ደግሞ ስዕሎችን በማቅረብ ለምእመናኑ ብቻ በዛን ዕለት ያ ዕለት ያ እሁድ ያ ሰንበት የጥሪ ሰንበት እንደሆነ በማሳወቅ ያንን በእንደዛ አይነት ሁኔታ እንሰራ ነበረ እና የተለያዩ የሴሚናሪስቶች ቤት
በተለያዩ ቁምስና ተመድበው በአንድ ቀን በአንድ እሁድ የተለያዩ ቁምስናዎች ስለ ጥሪ ጥሩ ግንዛቤ በተማሪዎች በዘራ ክህነት ተማሪዎች ቀስቃሽነት ይካሄድ ነበር። እንዲህ አይነት አሰራር በጣም ይጠቅማል። ከገዳማውያኖችም ጋር እንደዚሁ ከዚሁ ጋር የተያያዘ ከወጣቶች ጋር የሚቀርብ የነበረ የጥሪ እሁድ ነበረ እና ያ አሁንም እንዳለ አውቃለሁ። እና እንደነዛ ነገሮች በጣም ይጠቅማሉ። እና ይህ የጥሪ እሁድ ፋሲካ በኋላ በአራተኛው እሁድ የሚመጣው በእኛ በካቶሊክ እምነት ተከታዮች ዘንድ ማለቴ ነው የሚመጣው የጥሪ እሁድ በጥሩ ክብረ በዓል ሊከበር ይገባል ብዬ አስባለሁ። ምክንያቱም ስለ ጥሪ ስናነሳ ብዙ አርስቶችን ይነካል። ቤተ ክርስቲያን ካህናትን፣ መነኮሳትን፣ ምዕመናንን፣ በትዳር ውስጥ ያሉ ወጣቶችን ሁሉንም የሚነካ ርዕስ ነው። ያ እስከሆነ ድረስ ያ የክብረ በዓል ቀን በጥሩ አይነት ሁኔታ እንዲዘጋጅ ግድ ይላል እና የጥሪ እሁድ ሲመጣ የጥሪ እሁድ ምንድን ነው የሚል ግለሰብ በፍጹም ሊኖር አይገባም፣ ካለማወቅ የተነሳ ማለት ነው። እና ጥሩ ግንዛቤ በዛን እሁድ ቀን በደንብ ማጠናከር እንችላለን እና እርሶም እንደሚያውቁት እስከ ቅርብ በፖፕ ፍራንሲስ እንግዲህ የመጨረሻ የፋሲካ የጥሪ እሁድ ቀን የሰጧቸው ማዕረገ ክህነት የሰጧቸው ካህናቶች ሁል ጊዜ ክህነት በቫቲካን የሚሰጠው ፋሲካ በኋላ በአራተኛው እሁድ የጥሪ እሁድ ቀን ነው ክህነት የሚሰጠው። ይሄም ምክንያት አለው። ስለ ጥሪ እያወራን የጥሪ እሁድ ብለን እየደነገግን የክህነት ደግሞ ጥሪ ሲመጣ ለምንድን ነው በጥሪ እሁድ ቀን ክህነት ማንሰጠው? እና በሀገራችንም እንዲህ አይነት ልምድ ቢኖር የጥሪ እሁድ ቀን ክህነት የሚሰጥበት ቀን ተደርጎ ቢደነገግ፣ ምዕመናኖችም ከዚህ ጋር በተያያዘ ጥሩ ግንዛቤ ይዛሉ። ወጣቶችም ስለ ጥሪያቸው እንደዚሁ ጥሩ ጠንቅቀው ሊረዱ ይችላሉ። ደግሞም በጋብቻ ሕይወት ውስጥም በጋብቻ ሕይወት ምስክርነት ሊሆኑ የሚችሉ ግለሰቦችንም እነሱንም እያካተትን የነሱን የሕይወት ምስክርነት ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በመልእክታቸው ምስክርነት ጥሪን ያበረታታል ይላሉ በ2010 መልእክታቸው ላይ እና ምስክርነት ጥሪን የሚያበረታታ ከሆነ በጋብቻ ሕይወትም ምስክርነት ሊሰጡ የሚችሉ ባለትዳሮች ምስክርነትን በመስጠት የጋብቻ ጥሪንም ከፍ አድርጎ በማንሳት ወጣቶች የጋብቻ ጥሪያቸው ከሆነ በጥሩ ግንዛቤ ታንጸው ታግዘው የሚገቡበት እንዲሆን የክህነትም እንደዚሁ እና በዚህ አይነት ሁኔታ ያለንን በእጃችን ያለውን የፋሲካ በኋላ በአራተኛው እሁድ የሚመጣውን እሁድን በጥሩ አይነት ሁኔታ አቀናጅተን ብንጠቀምበት ጥሩ የሆነ መልእክትን ማስተላለፍ እንችላለን እና መልእክቶቹንም እንደዚሁ በአማርኛ ተተርጎሙ የምታስተላልፉት የምታቀርቡበትም አካሄድ እንዳለ አውቃለሁ። እሱንም መቀጠል ይጠቅማል እና እነዚህ መልእክቶች ደግሞ በጥሩ አይነት ሁኔታ ለምን ለምሳሌ ያህል ኖቪና ሁሉ ሊደረግ አይችልም? ከጥሪ እሁድ በፊት ያሉትን ሳምንታት ቀናቶች በሙሉ በእነዚህ መልእክቶች ላይ ትምህርተ ክርስቶስ የምንሰጥበት አጋጣሚ ቢፈጠር፣ ስለዚህ ያ ክብረ በዓል ሲመጣ ትልቅ ክብረ በዓል አድርገን እንድናከብረው ያንን ባደረግን ቁጥር ስለ ጥሪ ያለን ግንዛቤ እንደዚሁ አድማሳችን እየሰፋ መሬቱን በጥሩ አይነት ሁኔታ እየተስተካከለ እየተዘጋጀ ባህሉም የጥሪ ባህሉም እየተጠናከረ ይሄዳል። በዛ ምክንያት እንግዲህ እግዚአብሔር ድምፅ በሚመጣበት ጊዜ ያንን ድምፅ የሚሰሙ ግለሰቦች ይበረክቱልናል። እነዛ አገልጋዮችም ከበረከቱልን የእግዚአብሔርን ድምፅም ሰምተው እሺ ብለው የሚመልሱ ግለሰቦች በበዙ ቁጥር ቁምስናችን ጥሩ መልክ ይይዛል፣ ጥሩ እድገት ይኖረዋል። ሀገረ ስብከታችን ብሎም ደግሞ ሀገራችን ብሎም ደግሞ ዓለማችን በሙሉ ጥሩ አይነት አቅጣጫ ውስጥ የምንሰጥበት እገዛ የምንሰጥበት ይሆናል ብዬ አስባለሁ። ያውም እንግዲህ የተልእኮ ክፍል ነው እና ይህንንም ክብረ በዓል በዚህ አይነት ሁኔታ ስናቀናጀው ትምህርተ ክርስቶስ እየሰጠን እያስተማርን ወንጌልን እየሰበክን ምስክር እየሆንን ነው። በዚህ አጋጣሚ
ልንጠቀምበት እንችላለን ብዬ አስባለሁ እና ያ ትልቁ ምኞቴ እንግዲህ ያ ይሆናል ብዬ አስባለሁ። ጥሩ ነው። እግዚአብሔር ይስጥልን። ተደምጧል። ጥሩ ምኞት ነው እና ቅድምም እንዳልኩት እንግዲህ አሁን ባለን በዚህ በአንደኛው ፕሮግራም በዚሁ ቆይታችንን እናጠቃልና ግን ጥሪ ሲባል የጥሪ አገልግሎት ደግሞ በቤተ ክርስቲያን ቅድም እንዳልነውም ሌሎች አሉ፣ የጋብቻ እንደዚሁም ደግሞ በሌላም አገልግሎት ላይ ያሉ የካቴኪስቶች አገልግሎት አለ። ምእመናን ደግሞ በቤተ ክርስቲያን ልዩ የሆነ የቤተ ክርስቲያን ተልእኮ ተሰጥቷቸው የሚሰሩ አሉ እና ዛሬ የበለጠ ያተኮር ነው ምናልባት የክህነታዊ ምንኩስና፣ የእህትነት፣ የወንድምነት የጥሪ አገልግሎት ነው እና በሌላ ጊዜ ደግሞ በሌሎቹን ይዘን ለተመልካቾች እንደዚሁ ግንዛቤ እንዲያገኙ ውይይት እናደርጋለን ብዬ አስባለሁኝ። ዛሬ ስለነበረን ቆይታ በተመልካቾች ስም እጅግ ላመሰግነው እወዳለሁ። አሁንም የአገልግሎት ዘመኖ ይባረክ እና በሌላ እስክንገናኝ እንግዲህ ባለንበት ሰላም ቆይ። የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች ለዛሬ የነበረን በዚህ በጥሪ አገልግሎት ላይ የነበረን ውይይት በዚህ አጠናቀናል። በሚቀጥለው ጊዜ ከክቡር አባ ዳዊት ጋር በሌሎች የጥሪ አገልግሎቶች ዙሪያ ላይ ውይይት የምናደርግ ይሆናል። እሱም እንግዲህ ጊዜው ወደፊት መቼ እንደሚሆን ወስንና እንመለሳለን። ለጊዜው ግን ባለንበት እግዚአብሔር በአገልግሎታችን ያጽናን። እግዚአብሔር ይባርከን። መልካም ጊዜ ይሁንልን። ተልእኮዬ ምሕረትን ማወጅ